የደም ቁርሾ ከፊያሜታ አምሃ። ምን እንደሆነ ባላውቅም ህይወቴ ውስጥ የጎደለ ነገር እንዳለ ይሰማኛል። እናትና አባቴ ጋር ነው የምኖረው። ታናሽ እህትና ወንድም አሉኝ። ቤታችን ውስጥም ምንም አይነት ችግር የለም። ግን የጎደለ ነገር እንዳለ ይሰማኛል። ምን እንደሆነ ማወቅ አልቻልኩም። የቤቱ የመጀመሪያ ልጅ ነኝ። ስራ ይበዛብኛል። እንደ ታናናሾቼ አልተጫወትኩም። የምፈልገውን ነገር ተናግሬ አስገዝቼ አላውቅም። ግን እነሱ ይገዙልኝ ነበር። አባቴ ስራ የሚያዘው እኔም ብቻ ነው። ልክ እንደ ወንድ እርሻ ከሚያርስልን ገበሬ እኩል እሰራለሁ። ስመለስ የቤቱም ስራ አይቀርልኝም። ታናሾቼ ትምህርት ቤት ሲሄዱ እኔ ደግሞ ወደ ስራ ነው የሚሄደው። ስራ ስለሚበዛብኝ መማር ያስጠላኛል። ትምህርት ቤት ሄጄ ከማንቀላፋት ውጪ ትምህርት አልከታተልም። በዚህ ምክንያት ትምህርት ቤት መሄድ አስጠላኝ። በፈቃዴ ትምህርት አልማርም ብዬ አቋረጥኩኝ። እናቴም አባቴም አልተቃወሙም። እሺ ብለው ዝም አሉ። ትኩረቴ ስራ ላይ ብቻ ነው። ግን መምህራኖቹ እድሜ የደረሰ ተማሪ ግዴታ ወደ ትምህርት ቤት መምጣት አለበት እያሉ በየቤቱ ይዞራሉ። እኛም ቤት ሁለት መምህራኖች መጡ። መምህር እሱ ባለውና መምህር ቴሾርቅ ቤት ሲመጡ ሁላችንም ቁጭ ብለን ቁርስ እየበላን ነበር። ቁርስ በልቼ ከብቶች ውሃ ለማጠጣት ልወጣ ነበር። ሲመጡ ደነገጥኩ። እሱ ባለውን ሁሉም ተማሪ ይፈራዋል። እኔም እየተማርኩ በነበረበት ሰዓት በጣም ፈራው ነበር። የሚስቅ አይመስለኝም። ሁልጊዜም ግንባሩ እንደተቋጠረ ነው። ዛሬ ወደኛ ቤት ሲመጣ እኔ ብቻ ሳልሆን እህቴና ወንድሜም ደንግጠዋል። ወንድሜ ወደ እህቴ ጠጋ ብሎ ረብሸሽ ነበር እንዴ አላት በሹክሹክታ። እሷም ምን ያረበሽኩም አንተ ባለፈው ባጥር ስትዘላይቶ ይሆናል አለችው። ግን እነሱ የመጡት እኔን ወደ ትምህርትሽ ተመለሺ ለማለት ነበር። የምንኖረው ትንሽዬ የገጠር ከተማ ነው። ሁሉንም ተማሪና ቤተሰብ ያውቃሉ። እኔም ከትምህርት ቤት ቀርቼ ምን እንደማደርግ በደንብ ያውቃሉ። ለምንድነው ያስቀራችኋት ብሎ ጠየቃቸው። አባቴ ወደ እናቴ እየተመለከተ ነው። ሁልጊዜም ቢሆን በእኔ ጉዳይ ኃላፊነት የምትወስደው እሷ ናት። ለእህቴና ለወንድሜ ግን አባቴ ነው። አሁንም እናቴ እንድትናገር እያመላከታት ነው። እኛ አላስቀረናትም፣ በራሷ ፍቃድ ነው የቀረችው፣ ካልፈለገች ደግሞ እናስገድዳትም አለቻቸው። እሱ ባለው ቁጣ ብሎ ተናገረ። ግዴታ ወደ ትምህርት ቤት መላክ አለባችሁ። በዛ ላይ ከአቅሟ በላይ የሆነ ስራ እንደምትሰራ መረጃው አለን። ይህም በጉልበት ብዝበዛ ያስቀጣችኋል። ስለዚህ ተጠንቀቁ አለ። የሥራውን መብዛት ሲናገር ደስ ብሎኛል። ምክንያቱም በጣም እየደከመኝ ስለሆነ። ግን ወደ ትምህርት ቤት መመለስ የሚለው ነገር እያናደደኝ ነው። እኔ መማር አልፈልግም አልኩት አንገቴን አቀርቅሬ። እሱም ለስለስ ባለ አንደበት ለምንድነው መማር የማትፈልጊው በማለት ጠየቀኝ። ምክንያቱም ቁጭ ብዬ ስማር እንቅልፌ እየመጣ ነው። በዚህ ምክንያት ተይዋት ትማሪ በቃ የሚለኝ መስሎኝ ነበር። ግን እሱ ቤተሰቦቼን ወቀሳቸው። ስራ ስለምታበዙባት ይደክማታል፣ ስለዚህ ያንቀላፋታል። ታናናሾቿ ትምህርት ቤት ውስጥ በትምህርታቸውም ሆነ በመረበሽ እሳት ናቸው። ፍጥነታቸው ከሌሎች የበለጠ ነው። ምክንያቱም እነሱ ቤት ውስጥ ምንም የሥራ ጫና የለባቸውም አለች መምህርቷ። የኔ አባቴ በኩራት ደረቱን ነፍቶ ልጆቼ ፈጣን ናቸው፣ ወደፊት እንደሚያኮሩኝ አምናለሁ አለ። እህቴና ወንድሜ አባታቸው ስለኮራባቸው ተደስተዋል። እሱ ባለው አባቴን በትዝብት ዓይን እየተመለከተው ነበር። የትልቋ ልጅ ነገር አያሳስብህም፣ የሷ መድከምና ወደ ኋላ መቅረት አላስጨነቀህም አለው። አባቴ ደነገጠ። በጣም ያስጨንቀኛል፣ ግን እኛ አላስቀረናትም። መማር አልፈልግም ብላ የቀረችው እሷ ናት። ሁሉም ልጅ እኮ ተመሳሳይ አይደለም። ትንንሾቹ ፈጣን ስለሆኑ እሷም ትሆናለች ማለት አይደለም። ስለዚህ እነሱ በትምህርት ከሆነ የሚያልፍላቸው እሷ ደግሞ አግብታ መውለድ ሊሆን ይችላል እድሏ አለ። አግብቶ ስለመውለድ ሲያወራ ደነገጥኩ። እኔ አግብቼ መውለድን አንድም ቀን አስቤው አላውቅም ነበር። አሁን አባቴ ሲናገር ደነገጥኩ። ካልተማርኩ ያለኝ አማራጭ ማግባት እንደሆነ ገባኝ። ሱባለውና የሾርቅ በእኔ ቤተሰቦች የተናደዱ ይመስላሉ። ከተቀመጡበት በመነሳት ከነገ ጀምሮ ከቀረችና
የሥራ ጫና እንደሚበዛባት ከሰማን በሕግ እንጠይቃችኋለን አሏቸው። እነሱ ይህንን ተናግረው እንደወጡ አባቴ በቁጣ ጮኸብኝ። ባንቺ ምክንያት ሌላ መዘዝ ከመጣብኝ ውርድ ከራሴ ከነገ ጀምሮ እየሄድሽ አንቀላፊ አለ። እህቴና ወንድሜ እየሳቁብኝ ነው። እናቴ ዝምታን መርጣለች። ድጋሚ ወደ ትምህርት ልመለስ ስለሆነ በጣም ደብሮኛል። ከዚህ በኋላ ልማርም ማለት አልችልም። እኔ ወደ ትምህርት ቤት ካልሄድኩ ቤተሰቦቼ ይከሰሳሉ። ሌላው ደግሞ ካልተማርኩ ይዶሩኛል። ስለዚህ አባቴ እንዳለው እየሄድኩኝ አንቀላፋለሁ። ወደ ትምህርት ቤት ስሄድ የምለብሰው ዩኒፎርም እንኳን አልነበረኝም። ሁሉም ለብሰው ነው የሚሄዱት። እኔ በብብቴ ስር የተቀደደችውን ቀሚስ ለብሼ ነው የሚሄደው። እጄን እንኳን ቀና ማድረግ ያሳቅቀኛል። በነጋታው በጠዋት አባቴ ቀሰቀሰኝ። ተነሺ፣ ወደ ትምህርት ቤት ከመሄድሽ በፊት ትላንት የረሳሽውን እንጨት አምጪ ብሎ አዘዘኝ። እንጨቱን እስከማመጣ ሰዓቱ ይረፍዳል፣ ግን አላመጣም ማለት አልችልም። ቶሎ ተነስቼ እንጨቱን ለማምጣት ከቤት ወጣው። ብርዱ እጄን ሰብስቦኛል። በዚህ ሰዓት እህትና ወንድሜ እንደተኙ ናቸው። እኔ ግን በብርድ እየተንከራተትኩ ነበር። እንጨቱን ወስጄ ለመጨረስ ከአንዴ በላይ ያስመጣኛል። ስለዚህ ተመልሼ ላለመምጣት ሁሉንም በአንድ አስሬ ተሸከምኩት። በጣም ከባድ ነበር፣ ግን መራመድ መጀመር አለብኝ። ያንን ከባድ እንጨት ተሸክሜ ማዝገም ጀመርኩ። አቀበቱን እየወጣው ያለ እሱ ባለውና ሂሳብ አስተማሪ ወደ ትምህርት ቤት እየሄዱ አገኟቸው። እሱ ባለው ሲያየኝ ደነገጠ። ሂሳብ መምህርም ደንግጧል። በጠዋቱ ከአቅም በላይ የሆነ እንጨት ተሸክሜ ሲያዩኝ እኔም አፍሬያለሁ። እንጨቱን አውርጂና አብረን ወደ ቤት እንሄዳለን፣ ቤተሰቦችሽ ከአቅማችን በላይ የሆኑ ነው አሉኝ። እኔ ግን ስለፈራው ማልቀስ ጀመርኩ። እነሱ አዘውኝ አይደለም፣ እኔ ትምህርት ቤት ከመሄዴ በፊት ላግዛቸው ብዬ ሳያዩኝ ነው የመጣሁት አልኳቸው። በጣም እንደፈራውና እንደደነገጥኩ ሲያስተውሉ በዝምታ መንገዳቸውን ቀጠሉ። ቤት ስደርስ እያለቀስኩ ነበር። ያስለቀሰኝ ድካሙ ይሆን ወይም መምህሮቼ ስላዩኝ አላውቅም፣ ግን ማልቀስ አላቆምኩም። እህቴና ወንድሜ ቁርሳቸውን በልተው ጨርሰው ለመሄድ ከቤት እየወጡ ነበር። ወንድሜ ኧረ ቶሎ በይ ዛሬ ያረፈደ 10 ጎማ ነው የሚመታው ተብሏል አለኝ። ያረፈደ ተማሪ እጁን በጎማ ይመታል። ሁሉም ተማሪ ጎማውን ስለሚፈራ ላለማርፈድ ይሮጣል። አሁንም ወንድሜ እንዳላረፍድ ነገረኝ። እነሱ እኔን አይጠብቁም፣ ስለጨረሱ ሄደዋል። እኔ ቁርስ በልቼ ነበር ሄድኩት። ስሄድ ያረፈዱ ተማሪዎች 10 ጎማ እየተመቱ ይገባሉ። እኔም ተመትቼ ለመግባት ተራዬን እየጠበቅኩ ነበር። እሱ ባለው እጁን ጋውን ውስጥ ከቶ መጣ። ሳይኝ እንዳሳዘንኩት ከፊቱ ያስታውቅበታል። ወደ መምህሩ ጠጋ ብሎ የሆነ ነገር ሹክ አለው። ይህኔ እኔን አንቺ ግቢ አለኝ። ከመገረፍ ያዳነኝ እሱ ባለው እንደሆነ ስላወቅኩ በፈገግታ ተመለከትኩት። እሱ ግን ፈገግ አላለም። በሐዘኔታ ነበር የተመለከተኝ። ስገባ ዩኒፎርም ያለበስኩት እኔ ብቻ ነኝ። ሁሉም ለብሰዋል። በራ አንኳኩቼ ልግባ ብዬ ጠየቅኩኝ። አማርኛ መምህር ነበር። ግቢ ግን ለምንድን ነው ዩኒፎርም ያለበስሽው ብሎ ጠየቀኝ። አንዳንድ ተማሪዎች ዩኒፎርም የላትም አንድም ቀን ለብሳ አታውቅም አሉ። አብሬያቸው የመማራቸው ተማሪዎች በተወሰነ ዕድሜ ይበልጣቸዋለሁ። ወደ ኋላ ቀርቼ ስለነበር ከኔ በታች ከሆኑ ተማሪዎች ጋር ነው የምማረው። መምህሩ በቃ ቁጭ በይ አለኝ። እኔም ቁጭ አልኩኝ። ተማሪዎቹ እኔን እያዩ ያንሾካሹካሉ። እኔ ግን በዝምታ መምህሩን እየተከታተልኩት ነበር። በሁለተኛው ክፍለ ጊዜ እሱ ባለው ነበር የገባው። እሱ ባለው የሥነ ጥበብ መምህራችን ነው። ሁሉም ተማሪዎቹ ይፈሩታል። ሲያስተምር ግን ጎበዝ ነው። በሱ ክፍለ ጊዜ እንቅልፍ እንዳይዘኝ ከራሴ ጋር እየታገልኩ ነው። ድንገት ሊጠይቀኝ ስለሚችል የሚያስተምረውን በደንብ እከታተላለሁ። አስተምሮ ሲጨርስ ላናግርሽ ስለምፈልግ አብረሽኝ ነይ አለ። ከመምህር ጋር መቀራረብ በጣም ብርቅ ነው። አንድ ተማሪ ከመምህር ጋር ቅርበት ካለው እንደ ብርቅ ነው የሚታየው። ተማሪውም ከመምህሩ ጋር ልዩ የሆነ ቀረቤታ ስላለው ደስ ይለዋል። እኔ ግን አልተደሰትኩም። ምክንያቱም ቤተሰቦቼ ሊከሳቸው እንደሆነ ሊነግረኝ ነው ብዬ እያሰብኩ ነው። እሱ ባለውን ተከትዬ ሄድኩኝ። ለብቻዬ ነበር ያናገረኝ። እንደማየው ከሆነ ቤተሰቦች አንቺ ላይ ጫና ያደርጋሉ። አንቺ ደግሞ መናገር አትፈልጊም፣ ግን በጣም እየተጎዳሽ ነው። ቤተሰቦችሽን በሕግ መጠየቅ እንችላለን። ከዚህ በኋላ ምንም አይነት ጫና እንዳያደርጉብሽ ማድረግ እንችላለን። ምን አይነት ጫና እንደሚያደርሱብሽ ንገሪኝ። አንቺ እንደነገርሽኝ አልናገርም አለ።
ምንም አይነት ጫና አያደርጉብኝም አልኩት አንገቴን አቀርቅሬ። እሱ ግን አጥብቆ እየጠየቀኝ ነው። ከሱ ባለው ጥያቄ ማምለጥ ስለማልችል አለቀስኩ። ምንም ነገር የለም። እኔ በፍላጎቴ ነበር ከትምህርት ቤት የቀረሁት። ጠዋት እንጨት ተሸክሜ ያየኸኝም ፈልጌው ነው። እነሱ እንዲለፉ አልፈልግም። እኔ ማገዝ አለብኝ አልኩት። በጣም እንደተጨነቅኩ ሲያይ እሺ በቃ አታልቅሺ፣ ግን የመረዳሽ ነገር ካለ እንዳትፈሪኝ፣ እኔ እንደሚስጥረኛ ጓደኛሽ ልታይኝ ትችያለሽ አለኝ። ግን ቤተሰቦቼን አትከሳቸውም አይደል አልኩት በአይኖቼ እየተለማመጥኩት። ከትምህርት ቤት ካልቀረሽና የሥራ ጫና የማያደርጉብሽ ከሆነ አልከሳቸውም፣ ግን ያንን ካደረጉ ወደ ሕግ ወስዳቸዋለሁ አለ። እሱ ባለው በጣም ኃይለኛ ሰው ነው። ይህንን ሁሉም ሰው ያውቃል። ከሌላ አካባቢ ነው የመጣው። የኛ አካባቢ ተወላጅ ቢሆን እንደዚህ አይዳፈርም። ወላጆችን ከሳቸዋለሁ እያለ አያስፈራራም። ተማሪ ብቻ ሳይሆን ወላጆችም ይፈሩታል። እሱ ከመጣ ጊዜ ጀምሮ ያለ ዕድሜዋ የምትዳር ሴት የለችም። በግዴታ በድብቅ ሊድሯቸው ሲሞክሩ ሴቶቹ ወደ እሱ ባለው ይሄዳሉ። ሰርጉን ያስቀረዋል። ቤተሰቦቻቸውን ደግሞ በሕግ ያስጠይቃቸዋል። 2 ጊዜ ደብድበውታል፣ ግን እሱ አሁንም አላቆመም። አሁን ደግሞ የኔ ቤተሰቦች ላይ ተጣብቋል። የማልወደውን ትምህርት እንድማር እያደረገኝ ነው። ቤተሰቦቼ እንዳይከሰሱ ፈርቻለሁ። ከትምህርት ቤት ስመለስ አባቴና እናቴ በቁጣ ነበር የተቀበሉኝ። ከዛ መናጢ መምህር ጋር እየተቀራረብሽ እንደሆነ ሰምተናል። እኛን ለመክሰስ ከሞከርሽ ሕይወትሽን እንድጠይኔ የማደርግሽ አለችኝ እናቴ። አባቴ ደግሞ በብስጭት ከእንዳንቺ አይነት ዲቃላ ጥሩ ነገር አልጠብቅም፣ ግን ተቆጠቢ፣ ለእኛ ባትጠቅሚም ልትጎጂን እንዳታስቢ አለ። ይሄ ንግግሩ ሌሊቱን እንቅልፍ ነስቶኝ አደረ። አንደኛ ዲቃላ ብሎ የሰደበኝ ስድብ ነው። ሁለተኛ ደግሞ እንዴት አትጠቅሚም አለ። እዚህ ቤት እንደኔ የሚሰራ የለም። ቤቱን ቀጥ አድርጌ ያስኩት እኔ ነኝ። ለምንድነው እኔ ላይ ብቻ ጫና የሚበዛው? ለምንድነው ውስጤ ላይ የጎደለ ነገር እንዳለ የሚሰማኝ እያልኩኝ ሌሊት ሙሉ ሳብሰለስል ነበር። በጠዋት ተቀስቅሼ ትምህርት ቤት ከመሄዴ በፊት ውሃ እንድቀዳ ታዘዝኩ። ላለማርፈድ ብዬ ልቤ እስከሚፈርስ እየሮጥኩ ነበር። እየሮጥኩም የማስበው አባቴ ስለተናገረኝ ነገር ነው። ትምህርት ቤት ውስጥም ተቀምጬ እያብሰለሰልኩ ነው። እሱ ባለው ዛሬም ለብቻዬ ሊያናግረኝ እንደሚፈልግ ነገረኝ። በረፍት ሰዓት ከትምህርት ቤቱ ጀርባ ወዳለው የሎሚ ዛፍ ሄድን። ዛፉ ስር ተቀመጥን። ለምን እዚህ እንዳመጣኝ አላውቅም፣ ግን እንደስከ ዛሬው አልፈራውም። የሚነግረኝን ነገር ለመስማት በዝምታ እየጠበቅኩት ነው። እዚህ አካባቢ ብዙ ሴቶች ያለ ዕድሜያቸው ተደረዋል። ቤት ውስጥ ጫና ይደረግባቸዋል። ከትምህርት ገበታቸው ቀርተው ወደ ግብርና የገቡ ወንዶችም አሉ። ሁሉም በጣም ያሳዝናሉ። ግን ለምን እንደሆነ ባላውቅም አንቺ በተለየ ሁኔታ ታሳዝኘኛለሽ። አይኖችሽ ውስጥ የመከፋትና ግራ የመጋባት እንዲሁም ውስጥሽ ላይ የጎደለ ነገር እንዳለ ይሰማኛል አለ። ይህንን ሲል ደነገጥኩ። ይሄ ሰውዬ ጠንቋይ ነው እንዴ? እንዴት ይህንን ሊያውቅ ቻለ? እንዴት ከሌላው በተለየ ላሳዝነው ቻልኩ ብዬ በውስጥ ያንሾካሾኩ። እሱ ንግግሩን ቀጥሏል። ከቤተሰቦቿ ጋር እየኖረች ደስታ የራቃት ሴት ነሽ፣ ግን ለምን ብሎ ጠየቀኝ። እኔም የማይገባኝ እሱ ነው። ደስተኛ አይደለሁም። ውስጤ ላይ የጎደለ ነገር እንዳለ ከቅርብ ጊዜ ወዲህ ውስጤ ላይ ብዙ ጥያቄዎች እየተፈጠሩ ነው አልኩት። ለሱ ይህን መናገር ፈልጌ ሳይሆን ድንገት ቁስሌን ሲነካኝ ነው የተናገርኩት። አንድ የማስበው ነገር አለ፣ የማይከፋሽ ከሆነ ብነግርሽስ ብሎ ጠየቀኝ። ንገረኝ አልኩት። እሱም በረጅሙ ተንፍሶ አንድ የማስበው ነገር አለ፣ አባትሽም ሆነ እናትሽ እንደ ታናናሾችሽ አያዩሽም፣ እንደነሱ አይንከባከቡሽም። ታናናሾችሽ ትኩረታቸው ትምህርት ላይ ነው። አንድ ቀን እንኳን ቀርተው አያውቁም። በዛ ላይ ለነሱ የሚደረገው ነገር ላንቺ አይደረግም። ስለዚህ አንቺ እነሱ ያልወለዱሽ ልጅ ብትሆኚስ ብሎ አስደነገጠኝ። የነሱ ልጅ ነኝ፣ ከነሱ ውጪ ሌላ ቤተሰብ የለኝም። እኔ ደግሞ ቁም ነገር የምትነግረኝ መስሎኝ ነበር እዚህ ድረስ የመጣሁት በማለት ከተቀመጥኩበት ተነሳው። በሁኔታዬ ደነገጠ። ካስከፋዎች በጣም ይቅርታ፣ የሚሰማኝን ነገር ነው የነገርኩሽ። ከዚህ በኋላ እንደዚህ አይነት ነገር አልናገርም ብሎ እንዳልሄድ ለመነኝ። ተመልሼ ከሱ ጋር ብቀመጥም ውስጤ ግን እሱ የተናገረውን ነገር እያብሰለሰለ ነው። ከድብርቴ እንደወጣ ወሬ ቀይሮ እያወራኝ ነው። ወደፊት ምን መሆን ነው የምትፈልጊው? መምህር፣ ሐኪም፣ ኢንጂነር፣ ምንድን ነው ህልምሽ ብሎ ሲጠይቀኝ ግራ ተጋባው። ህልሜ ምን እንደሆነ አላውቅም።
ወደፊት ምን አይነት ህይወት እንደምኖር አስቤ አላውቅም። እኔ የማስበው የዛሬንና የነገ ውሎዬን ነው። ከትምህርት ቤት ስመለስ ምሳ በልቼ ምን እንደምሰራ ብቻ ነው የማውቀው። አሁን እሱ የወደፊት ምኞቴን ሲጠይቀኝ ግራ ተጋባው። እንደዚህ አይነት ነገር ማሰብ ግዴታ ነው እንዴ? ማለቴ ሁሉም ሰው ወደፊት ምን መሆን እንደሚፈልግ መመኘት የህይወት ግዴታ ነው በማለት ጠየቅኩት። ለተወሰነ ደቂቃ በዝምታ ተመለከተኝ። ሐዘኔታው እየጨመረ ይመስለኛል። ስለ ወደፊት ህይወትሽ ምንም አስበሽ አታውቂም ብሎ ድጋሚ ጠየቀኝ። እኔ ስለ ዛሬ ውሎዬ ብቻ ነው የማስበው አልኩት። በጣም ቆንጆ ነሽ። በዛ ላይ ከአንደበትሽ የሚወጡት ቃላቶች የበሰሉ ናቸው። አስተያየትሽና ፈገግታሽም ይማርካል። ስለዚህ ምናልባት ወደፊት የሚዲያ ሰው ልትሆኚ ትችያለሽ አለ። የሚዲያ ሰው ምን ማለት እንደሆነ አላውቅም። ሲጀመር ሚዲያ ምንድነው ብዬ ጠየቅኩት። እሱም እየሳቀ በቴሌቪዥን የምትታይ ሰው ትሆኚ ይሆናል። ጋዜጠኛ ወይም ተዋናይ አሊያም ዘፋኝ ብቻ ተጽዕኖ ፈጣሪው ነሽ። ከሚዲያ የማይጠፋ ሴት የምትሆኚ ይመስለኛል አለ። አሁን ስለተናገራቸው ሙያዎች በቅጡ የማውቀው ነገር የለም፣ ግን ዘፋኝ የሚለውን አውቄዋለሁ። እኔ መስፈን አልችልም። ከኔ በላይ ታናሽ እህቴ በጣም ጎበዝ ናት አልኩት። እረፍት ሰዓት እስከሚያልቅ ድረስ ከሱ ባለው ጋር ስናወራ ቆየን። ወደ ክላስ ከገባው በኋላም ሆነ ወደ ቤት ከተመለስኩ በኋላ እሱ ባለው ያለውን ነገር እያሰብኩት ነበር። እሱ ባለው እንዳለው እነዚህ ሰዎች ወላጆቼ ባይሆኑስ ብዬ ራሴን እየጠየቅኩ ነው። ግን በምን ማረጋገጥ እችላለሁ? ቀጥታ ብጠይቃቸው አይነግሩኝም። አባቴ በንዴት ሊገርፈኝ ይችላል። ይህን ነገር ማሰብ ከጀመርኩ ጀምሮ ጸባዬ እየተለወጠ ነው። ስራ ስታዘዝ አልሰራም ማለት ጀምሬያለሁ። ይቆጡኛል ብዬ መፍራት አቁሜያለሁ። ማታ ራት እየበላን እያለ ዩኒፎርም ግዙልኝ ብዬ ጠየቅኳቸው። በጥያቄ ደንግጠዋል። እናትና አባቴ እርስ በርስ ተያዩ። እህቴና ወንድሜም እየሳቁብኝ ነው። የደነገጡት በድፍረት ፍላጎቴን እንዳያሟሉ ስለጠየቅኳቸው ነው። ከመቼ ወዲህ ነው ይህንን አድርጉልኝ ብለሽ መጠየቅ የጀመርሽው? ማን ነው ይህንን ድፍረት የሰጠሽ? በማለት አባቴ ጠጠር ባለ አማርኛ ተናገረኝ። ወንድሜና እህቴ እየሳቁ መምህር እሱ ባለው ግዙልኝ ባያቸው ብሎሽ ነው። አንቺ እኮ ምንም ብትማሪ አይገባሽም፣ ስለምትማሪው ትምህርት እንኳን አታውቂም። ስለዚህ ዩኒፎርም መግዛት መክሰር ነው አሉኝ። የታናናሾቼ ንግግር ልቤን አሳመመኝ። ይበልጥ ያሳመመኝ ደግሞ የአባቴ ንግግር ነው። ታናናሾችሽን ሰምተሻቸዋል አይደል? አንቺን በዩኒፎርም ማስተማር መክሰር ነው። ላንቺ የማወጣው ምንም ነገር የለኝም አለ። እናቴም አርፈሽ ተቀመጪ፣ አሁን የዩኒፎርም መግዣ ብር የለንም፣ የመምህር የሚነግርሽን ነገር እየሰማሽ ገደል እንዳትገቢ አለችኝ። እኔ ግን ለንግግራቸው እጅ አልሰጠውም። ለወንድሜና ለእህቴ የፈለጉትን ነገር ይሟላል፣ ለኔ ግን አይሟላም። ለምንድነው እንደዛ የሚሆነው ብዬ ቅሬታዬን ተናገርኩ። ምክንያቱም አንቺ ዲቃላ ስለሆንሽ ነው። የምለፋውና የምደክመው ለልጆቼ ብቻ ነው። ለማንም ወፍ ዘራሽ ባለጌ አላወጣም በማለት ጭራሽ ጥርጣሬ እንዲሰፋ አደረገው። እናቴ ደነገጠች። አባቴን በቁጣ ገላመጠችው። ስትገላመጠው ባሰበት። ከዚህ በላይ እቺን ጋጠ ወጥ ልጅሽን አልታገሳትም። አርፋ የምትቀመጥ ከሆነ ትቀመጥ፣ ካልሆነ ግን ከዚህ ቤት አባረራታለሁ አለ። እንደዚህ በጣም ተናዶ አይቼው ስለማላውቅ ደነገጥኩ። ከዚህ በላይም ሌላ ጥያቄ አልጠየቅኩም። ከዛሽ ምሽት በኋላ ግን እነዚህ ሰዎች ወላጆቼ ላይሆኑ ይችላሉ ብዬ ማሰብ ጀመርኩ። እህቴና ወንድሜ አንቺ ወፍ ዘራሽ እያሉ መሳደብ ጀመሩ። ይሄ ነገር ከአቅሜ በላይ ሆነ። ሆድ እየባሰኝ ነው። በራሴ ምንም አይነት መፍትሄ እንደማላገኝ ስለማውቅ ወደሱ ባለው ሄድኩኝ። እያለቀስኩ አባቴ የተናገረኝን ሁሉ ነገርኩት። ወደ እቅፉ አስገብቶ በቃ አታልቅሺ ብሎ አጽናናኝ። ይሄ የመጀመሪያው የወንድ እቅፍ ውስጥ የገባውበት ቀን ነው። የተለየ ስሜት ነበር የተሰማኝ። የሚሰማኝ መጥፎ ስሜት ጠፋ። አይምሮ ውስጥ የሚተራመሱት ጥያቄዎች ለአፍታ ረገባሉ። አይኔን ጨፍኜ በዝምታ እቅፉ ውስጥ ቆየው። እሱም እቅፉ እንደተመቸኝ ገብቶታል መሰለኝ። አጥብቆ አቀፈኝ። እነሱ ላይ ነግሩሽ ይችላሉ፣ ግን እኛ እናጣራለን ሲለኝ ከእቅፉ ወጣው። እንዴት ነው የምናጣራው ብዬ ጠየቅኩት። አያቶችሽ የት ነው የሚኖሩት? የአባትሽ ወይም የእናትሽ ቤተሰቦች የሚኖሩበትን ታውቂያለሽ ብሎ ጠየቀኝ። የአባቴ ቤተሰቦች ከዚህ ትንሽ ራቅ የሚል ገጠራማ ቦታ ነው የሚኖሩት። እነሱም አይወዱኝም።
እዛ መሄድ ያስጠላኛል። የእናቴ ቤተሰቦች ግን የት እንደሚኖሩ አላውቅም ብዬ የማውቀውን ነገርኩት። ስለዚህ እኔ የአባትሽ ቤተሰቦች ጋር ነገ ሄዳለሁ፣ ስለ አባትሽ አንዳንድ ነገር ጠይቄ እመጣለሁ ሲለኝ ግራ ተጋባው። ለኔ ሲል ሊሄድ ነው? እኔ እኮ ምንም አይደለሁም፣ ለምን ያግዘኛል እያልኩ ራሴን ጠይቃለሁ። ምንም እንዳትጨነቂ፣ ይህንን ማንም አይሰማም፣ እውነታውን እስከምናውቅ ድረስ ለማንም አንናገርም ብሎ ቃል ገባልኝ። በነጋታው እሱ ባለው ትምህርት ቤት አልነበረም። የሱ ክፍለ ጊዜ መጨረሻ ላይ ስለነበር ወደ ቤታችን ሄደን እስከሚመለስ ድረስ ቸኩያለሁ። ምን ሰምቶ እንደሚመጣ አላውቅም፣ ግን ለሚነግረኝ ነገር ዝግጁ ነኝ። ለጥያቄዎቼ መልስ የማገኝበት ጊዜ እየተቃረበ ይመስለኛል። በሐሳብ ተውጬ ባለውበት ሰዓት እናቴ እያናገረችኝ ነበር። ምን አባሽ እያሰብሽ ነው ስጠራሽ የማትሰሚው ብላ በቁጣ ስታንባርቅብኝ ነበር ከሐሳቤ የነቃሁት። ውስጤ ላይ የጎደለ ነገር እንዳለ እየተሰማኝ ነው። ይሄ ነገር ምን እንደሆነ ለማወቅ የሞከርኩ ነው አልኳት። በንግግሬ የተናደደችው እናቴ ሳቀችብኝ። እንደ እብድ እያደረገሽ ነው። ቆይ ያንን ተንከሲስ መምህር ወደድሽው እንዴ? በማለት ስላቅ የተሞላበት ጥያቄ ጠየቀችኝ። ያ ተንከሲስ ያለችው መምህር የኔን ጎዶሎ ለማወቅ ከላይ ከታች እያለ ነው። ፍቅር ያለችው ነገር እኔ አይገባኝም። ብቻ እሱ ባለው ከኋላዬ የቆመ ትልቅ ተራራ እንደሆነ ይሰማኛል። በምንም ነገር ውስጥ ብሆን እጄን እንደሚይዘኝ ይታወቀኛል። እማዬ፣ ለመሆኑ ያንቺ ዘመዶች የት ናቸው ብዬ ጠየኳት። እናቴ በአንዴ ተደነባበረች። ደግሞ ምን ይሰሩልሻል? ለምንድነው የጠየቅሽኝ? አለችኝ። የአባቴን ቤተሰቦች አውቃቸዋለሁ፣ እነሱ አይወዱኝም። ምናልባት ያንቺ ቤተሰቦች ከወደዱኝ ብዬ ነው አልኳት። የእኔ ቤተሰቦች አልቀዋል። ከነሱ የቀረውት ብቸኛዋ እኔ ነኝ። ስለዚህ ስለ እነሱ ማሰብ አቁሚ አለች። በምትናገረው በእያንዳንዱ ነገር የሆነ ነገር እንዳለ እየተሰማኝ ነው። እናቴ ስለ ቤተሰቦቿ አስጠይቃት ለምንድን ነው የደነገጠችው? ለምንስ ስለ እነሱ እንዳላውቅ ፈለገች? ይሄ ደግሞ ሌላ ጥያቄ ይፈጠረብኝ። ከእሷ ጋር እያወራን እያለ አባቴ መጣ። ተነሽ ወደ እርሻው ሂጂና ከገበሬው ጋር አረማርሚ ብሎ አዘዘኝ። እህቴና ወንድሜ ግን እየተጫወቱ ስለነበር ምንም አልታዘዙም። አየር ወደ ውስጥ ሳብኩኝ። ድፍረት አሰባሰብኩ። አልሄድም፣ የቤት ሥራ ተሰጥቶኛል፣ እሱን ልሰራ ነው አልኩት። አባቴ በንዴት በያዘው ዱላ ወገቤን መታኝ። ለተወሰነ ሴኮንዶች መተንፈስ አልቻልኩም። በዝምታ አይኔ ፈጠጠ። እዛው ላይ ሊደግመኝ ነበር፣ ግን ተነስቼ ከሱ ሸሸው። እህትና ወንድሜ ደንግጠው በዝምታ ያያሉ። እናቴ ምንም እንዳልተፈጠረ ስፌቷን መስፋት ቀጥላለች። አሁን ሂጂ ወዳልኩሽ ቦታ ሂጂ ብሎ በድጋሚ አዘዘኝ። እኔ ግን እልህ ይዞኛል። አልሄድም፣ እኔ ልጅህ እንጂ ባሪያህ አይደለሁም አልኩት። አንቺ ልጅ አይደለሽም፣ ከዚህ በኋላ እዚህ ቤት እግርሽ እንዳይረግጥ ብሎ አባረረኝ። እናቴም ሆነች እህቴ፣ ወንድሞቼ ምንም አልመሰላቸውም። አባቴ ከላይ የምደርበው ልብስ እንኳን እንዲይዝ አልፈቀደልኝም። በባዶ እጅ አባረረኝ። የምሄድበት የለኝም። እሱ ባለውም እስካሁን አልተመለሰም። የእሱ ቤት አቅራቢያ ተቀመጥኩ። ሲመጣ ከእሱ ጋር ሆኜ መፍትሄ መፈለግ አለብኝ። ከእሱ ውጪ ያግዘኛል የምለው የቅርብ ሰው የለኝም። አባቴ የመታኝ እስካሁን እያመመኝ ነው። ምን ያክል ቢጠላኝ ነው በጭካኔ የመታኝ? ዱላው ጫፍ ላይ ብረት አለው። እሱ ይጎዳታል ብሎ እንኳን አላሰበም። ውጋት እያጣደፈኝ ነው። መቀመጥ መቆምም አልቻልኩም። እዛው መንገድ ዳር ላይ ተኛውኝ። ህመሙ እያዳከመኝ ነው። ለተወሰነ ደቂቃ እንቅልፍ ሸለብ አደረገኝ። ትንሽ ከተኛው በኋላ ነቃው። አይኔን ስገልጥ ከጎኔ የተቀመጠ ሰው አለ። በድንጋጤ ስነሳ እሱ ባለው ነው። መጥቶ ከጎኔ ሲቀመጥ አልሰማሁትም። መታሃል እንዴ ብዬ ጠየቅኩት። እሱም ምን ሆነሽ ነው መንገድ ዳር የተኛሹ ብሎ ጠየቀኝ። ከቤት እንደተባረርኩና ምን እንደተፈጠረ ነገርኩት። እሺ ተነሽ ወደ ቤት እንሂድ አለ። እኔ ግን ወደ ቤት ከመሄዴ በፊት ይዞት የመጣውን መረጃ መስማት ፈልጋለሁ። ምን አገኘህ? አያቶቼ ምን አሉ ብዬ በጥያቄ አጣደፍኩት። መጀመሪያ ወደ ቤት እንሂድ፣ ቤት ስንደርስ እነግርሻለሁ አለኝ። ምንም ሳልፈራ ወደሱ ቤት ሄድኩኝ። የሚኖርበት ግቢ ውስጥ ሌሎች መምህራንም አሉ። ወደ ቤት ይዞኝ ሲገባ በመካከላችን ሌላ ነገር ያለ ስለመሰላቸው እርስ በርስ ይጠቃቀሳሉ። እንደገባን ድጋሚ ጠየቅኩት። ቶሎ ንገረኝ አልኩት። ከዚህ ግባ የሚባል ነገር አላገኘውም፣ ግን አንቺ እዚህ አካባቢ እንዳልተወለድሽ ሰምቻለሁ።
አባትሽ ከሰዎች ጋር ተጣልቶ ነበር። አንዱን ደብድቦ ከሞት አፋፍ አድርሶት ነበር። ያኔ ጠፍቶ ወደ ሌላ ቦታ ሄደ። የተደበደበው ሰውዬ ሲድን የአባትሽ ቤተሰቦች ሽማግሌ ልከው እርቅ ለማውረድ ጠየቁ። እሱ መጥቶ እርቅ እንዲወርድ ተነጋገሩ። እነሱም ያለበትን አካባቢ ያውቁ ስለነበር እንዲመጣ መልእክተኛ ላኩበት። ሲመጣ ግን ብቻውን አልመጣም። ሚስት አግብቶ ልጅ ወልዶ ነበር። ከጠፋ ከዓመት በላይ ሆኖት ስለነበር አግብቶ መውለዱ ለቤተሰቦቹ ደስታ ነበር። ሰምቼ የመጣሁት ይህም ብቻ ነው አለ። ምናልባት አባቴ ሌላ ሰው ሊሆን ይችላል፣ ወይም ደግሞ የሁለቱም ልጅ ላልሆን እችላለሁ። ይህንን የማውቀው አባቴ ተደብቆበት ወደ ነበረበት አካባቢ ሲሄድ ነው አልኩት። እሱ ባለው የት አካባቢ እንደሆነ አጣርቶ ስለመጣ ነገረኝ። ነገውኑ ሄዳለሁ አልኩት። እሱ ባለው ግን ነገ አትሄጂም፣ የተወሰነ ቀን ጠብቂኝ፣ እረፍት ጠይቅና አብረን እንሄዳለን አለ። አብሮኝ ቢመጣ ደስ ይለኝ ነበር፣ ግን ደግሞ እሱን ማስቸገር አልፈለኩም። እስካሁን ያደረገልኝ ይበቃኛል። ብቻዬን ነው የምሄደው አልኩት። ብቻሽን አትሄጂም፣ ነገውኑ ሄዳለሁ የምትይ ከሆነ እሺ በጠዋት ተነስተን እንሄዳለን ሲለኝ በጣም ተገረምኩ። ስራ ሳታስፈቅድ እንዴት ትሄዳለህ ብዬ ጠየቅኩት። ምናልባት ከስራዬ በላይ አንቺ ታስፈልጊኝ ይሆናል ብሎ አንገቱን ወደ ጣሪያው ቀና አድርጎ ከዓይኖቼ ሸሸ። በአፍረት የምናገረው ጠፋ። እሱ ጣሪያውን ሲመለከት፣ እኔ ደግሞ መሬት እያየው ነበር። ከሱ ባለው ጋር አንድ ፍራሽ ላይ ነበር ያደርነው። ምንም አይነት ፍርሃት አልተሰማኝም። ማታ ስንተኛ ተራርቀን ነበር። ጠዋት ስነቃ ግን እቅፉ ውስጥ ነበርኩ። እቅፉ ውስጥ ባድርም ምንም አይነት ንክኪ አልነበረንም። ጠዋት እሄዳለሁ ብዬ ስነሳ እሱም ትላንት እንዳለው አብሬሽ እመጣለሁ ብሎ ተነሳ። ቅርብ ብለው እንደማይቀር ስለገባኝ ስራ እንዲያስፈቅድ አንድ ቀን ሰጠሁት። ዛሬ አስፈቅዶ ነገ አብረን እንደምንሄድ ተነጋገረን። እሱ ወደ ትምህርት ቤት ሲሄድ እኔ ቤት ውስጥ ተቀምጬ እየጠበቅኩት ነበር። ቤተሰቦቼ ለኔ እንደማይጨነቁና ግድ እንደማይሰጣቸው ስለማውቅ ይጨነቃሉ ብዬ አልተጨነኩም። ትላንት እሱ ባለ የተናገረውን ነገር ማሰብ አላቆምኩም። ከስራዬ በላይ አንቺ ታስፈልጊኝ ይሆናል ብሎኝ ነበር። ምናልባት ወዶኝ ይሆን እንዴ? አይ መስሎኝ ነው። እኔ እንዴት ሊወደኝ ይችላል? እኔ እኮ ያልተማርኩ የመማር ፍላጎት የሌለኝና የገጠር ልጅ ነኝ። እንደሱ የተማሩና ከተማ የሚያውቁ ብዙ ሴቶች አብረውት ይሰራሉ። እነሱ ያሉ እኔ ልብ ውስጥ ልገባ አልችልም። ስለማሳዝነው እየረዳኝ ነው በማለት ራሴን ቆጠብኩት። ከተቀመጥኩበት ተነስቼ ወገቤን በመያዝ ራሴን መመልከት ጀመርኩ። በመልክና በቁመና ግን እበልጣቸዋለሁ። ችግሩ የተማረ ከተማረ ጋር ነው የሚሆነው። በይ ይህን ገደብ የሌለው ምኞትሽን አቁሚና መጀመሪያ ማንነትሽን ወቂ ብዬ ራሴን መከርኩ። እሱ ባለው ለተወሰነ ቀን ፍቃድ ወሰደ። በነጋታው አብረን ወደ ተወለድኩበት ቦታ ሄደን። እኛ ከምንኖርበት ከተማ ሰፋ ያለ ነው። ትላልቅ ሱቆችና ምግብ ቤቶች አሉ። ነዋሪዎቹም ከኛ አካባቢ በተሻለ የሰለጠኑ ናቸው። እዚህ ከተማ ውስጥ የምናውቀው ሰው የለም። ስለዚህ የምናርፍበት ቦታ ያስፈልገናል። እሱ ባለው ወደ አንድ ሱቅ ጠጋ ብሎ እዚያ አካባቢ አልጋ ቤት አለ እንዴ ብሎ ባለ ሱቁን ሲጠይቅ በአፍረት አንገቴን አቀረቀርኩ። ከወንድ ጋር ሆኜ አልጋ መጠየቅ አሳፋሪ ነገር እንደሆነ ነው የሚሰማኝ። ይሄ ባለ ሱቅ አሁን ምን እያሰበ ይሆን? እሱ ባለው ከሰውየው ጋር ሲነጋገር እኔ ራቅ ብዬ ፊቴን አዙሬ ቆምኩኝ። ሲጨርስ መጣ። ሰውየው ወደ አመለከተው ይዞኝ ሄደ። አልጋ ቤቱ ልክ እንደ መኖሪያ ግቢ ነው። ብዙ ሰርቪስ አሉ። ውጪ ላይ አንዳንድ ሰዎች ተቀምጠዋል። እነሱም አልጋ የያዙ እንደሆኑ እርግጠኛ ነኝ። አልጋ የሚያስይዘን ልጅ ማረፊያችንን አሳየን። የመጣ ነው በእግራችን ስለነበር ሁለታችንም ደክሞናል። እንደገባን አልጋው ላይ አረፍ አለን። ትንሽ አረፍ እንበልና የሚበላ ነገር መቅመስ አለብን አለ። እኔ ግን ከአሁኗ ሰዓት ጀምረን ማጠያየቅ እንድንጀምር እፈልጋለሁ። ዛሬ አርፈን ነገ በጠዋት እንድንጀምር አሳመነኝ። እረፍት ካደረግን በኋላ ወጥተን እዛው ግቢ ውስጥ ምግብ ቤት ስለነበር ቁጭ ብለን በላን። የቤቱ ባለቤት ደስ የምትልና ተጫዋች ሴት ናት። ምግብ ብቻ ሳይሆን መጠጥም ትሸጣለች። ከቢራ እስከ አረቄ አለ። ራት ከበላን በኋላ እሱ ባለው አንድ ቢራ ያዘ። ለኔም ለስላሳ አዘዘልኝ። ከፊት ለፊታችን አረቄ የሚጠጣ ሞቅ ያለው ሰው አለ። ከባለቤቷ ጋር በቃላት ይቀላለዳሉ። ይሄ ቤት ምግብ ቤት ከሆነ ከ20 ዓመት በላይ ሆኖታል። ግን አሁንም አግዳሚ ወንበሩን መቀየር አልቻልሽም፣ አንቺም ልብስ ከመቀየር ውጪ አልተቀየርሽም አላት በሞቅታ በተሳሰረ አንደበቱ። ወደሱ ባለው ዞር ብዬ ከ20 ዓመት በላይ እዚህ ከቆየች
የኔን ቤተሰቦች ታውቃቸው ይሆናል አልኩት። እሱ ባለው ከሁለቱም ጋር ወሬ ጀመረ። ይህንን ያደረገው በዛውም ለመጠየቅ ነው። ከዓመት በላይ እዚህ ከኖራችሁማ የከተማይቱ ባለቤት ናችሁ ብሎ ሳቀ። ሁለቱም አብረውት እየሳቁ አዎ እቺ ከተማ ስትቆረቆር ልጆች ነበርን፣ አባቶቻችን ናቸው የመሰረቷት አለች ሴትዮዋ። እኔም ቶሎ ብዬ ስለዚህ የኔን ቤተሰቦች ታውቂያቸዋለሽ ማለት ነው ስላት ወደኛ ቀረብ ብላ ተቀመጠች። ምናልባት ላቃቸው እችላለሁ የማነሽ ልጅ ብላ ወደ መፈልገው ጥያቄ ገባች። እናቴ ዘነበች መንገሻ ትባላለች፣ አባቴ ደግሞ አባተ መኩሪያ ይባላል ብዬ ነገርኳት። እሷም ሰካራሙ ሰውዬም ትንሽ አሰቡ፣ ግን ሊያውቋቸው አልቻሉም። ከዓመታት በፊት ነው ይህንን አካባቢ ለቀው ወደ ሌላ የሄዱት ብሎ እሱ ባለው እንዳያስታውሱ መረጃ ጨመረላቸው። እነሱ ግን ማስታወስ አልቻሉም። ምናልባት አለቃ ኃይሌ ሊያውቋቸው ይችላሉ አለች። አለቃ ኃይሌ የት እንደሚገኙ ጠየቅናት። እሷም ከዚህ ትንሽ ራቅ ብሎ ያለ ቤተክርስቲያን ጠባቂ መሆናቸውን ነገረችን። ነገ በጠዋት ብንሄድ እንደምናገኛቸውም ጭምር አሳወቀችን። ወደ ማረፊያ ክፍላችን ስንመለስ ፊቴ በፈገግታ ተሞልቶ ነበር። ፈጣሪ ከረዳን ነገ እንደምናገኛቸው እርግጠኛ ነኝ አልኩት። ብናገኛቸውና አሁን ፊትሽ ላይ ያለውን ፈገግታ ደግሜ ባየው ደስ ይለኛል አለ። አልፎ አልፎ ጣል የሚያደርጋቸው ንግግሮች የልቤን በር ያንኳኩታል። ለዚህ ንግግሩ ምንም አይነት ምላሽ አልሰጠሁትም። በዝምታ ተመለከትኩት። ጉዳያችንን ከጨረስን በኋላ እቅድሽ ምንድነው ብሎ ጠየቀኝ። አሁን ላይ ያቀድኩት ምንም ነገር የለም። ከጉዳዩ በኋላ የምወስን ይመስለኛል አልኩት። እውነትሽን ነው፣ ጉዳያችንን ከጨረስን በኋላ እናወራለን ብሎ አልጋውን አስተካከለው። መሃላችን ላይ ትራስ ደርድረን ተኛን። ግን ሁለታችንም እንቅልፍ አልወሰደንም ነበር። አሁን ላይ የምታስቢው ወንድ አለ በማለት ድንገተኛ ጥያቄ ጠየቀኝ። ጥያቄው እንዳልገባኝ አስመሰልኩ። እሱም በድጋሚ አብራርቶ ጠየቀኝ። ከዚህ በፊት ሰው ወደሽ ታውቂያለሽ? ማለቴ ፍቅር ይዞሽ ያውቃል አለ። አሁን ከጥያቄው ማምለጥ አልችልም። አይ አያውቅም ብዬ መለስኩለት። አሁንስ ምንም የምታስቢው ወንድ የለም አለ። ይሄ ጥያቄው እኔን አትወጂኝም ወይ ለማለት ነው። እኔ ግን በዚህ ሰዓት የሚያሳስበኝ የመጣውበት ጉዳይ ብቻ እንደሆነ ነገርኩት። እሺ ብሎ ዝም አለ። አንተስ ከዚህ በፊት ፍቅረኛ ነበረህ? አሁንስ አለህ ብዬ ድርቅ ያለ ጥያቄ ጠየቅኩት። በፍጥነት ነበር የመለሰልኝ። ከዚህ በፊት የተማረበት የመምህራን ኮሌጅ ውስጥ ፍቅርታ የምትባል የአዲስ አበባ ልጅ ጋር ፍቅር ጀምሮ እንደነበር ነገረኝ። ሳላስበው ድንገት ትንሽ ቅናት ቢጤ ሸንቆጥ አደረገኝ። ፍቅርታ ከተማ ያደገች በጣም ቀለል ያለችና የማትሰለች ሴት ናት። በዛ ላይ ውብ ናት። ከብዙ ሰዎች ጋር ትቀራረባለች። በተለይ ደግሞ ከወንዶች ጋር ትግባባ ነበር። በዚህ ምክንያት ስለምቀና ሁልጊዜ የምንጨቃጨቅ ነበር። ግን የሚያጨቃጭቀን ቅናት ብቻ አይደለም፣ ሁለታችንም የተለያየ ዓለም ሰዎች ስለሆንን ነው። እሷ እኔን የምትፈልገኝ ከዛ ኮሌጅ እስከምትወጣ ነበር። ኮሌጅ ውስጥ እንዳይደብራት ጊዜ ማሳለፊያ ነበርኩ። እኔ ደግሞ የምፈልጋት ለቁም ነገር ነበር። ግን አልሆነም። እንደተመረቅን እሷ ገባች። መለያየታችንን አላውቅም ነበር። ሄጄ ስጠይቃት አንተን የማገባ መስሎ ነበር ብላ ከት ብላ ሳቀችብኝ። ራሴ እንዳዋረድኩ የገባኝ ያኔ ነበር። እሷን ለመርሳት ብዙ ጊዜ ፈጅቶብኝ ነበር በማለት የተሰበረበትን የፍቅር ታሪክ ነገረኝ። በዝምታ ፍቅርታ ምን አይነት ሴት እንደሆነች በአይነ ህሊናዬ ሳልኳት። ከሱ በይ ምን ብታጣ ነው ሌላ ያገባችው? እሱ ሴን ያክል የወደዳት ምን አይነት ሴት ብትሆን ነው እያልኩኝ ከራሴ ጋር አወራለሁ። ግን አሁን ለሱ ያን ያክል መጎዳቴ ስተት እንደሆነ እየገባኝ ነው። ከሱ የተሻሉ ሴቶች እንዳሉ አሁን አውቄያለሁ በማለት ከሐሳብ ያነቃኝ። ከሱ የተሻሉ ሴቶች እንዳሉ እንድታስብ ያደረገች ሴት ማናት? መምህርት የሾርቅ ናት ወይስ መምህርት አዜብ በማለት ጠየቅኩት። እሱም እየሳቀ አይ ከመምህራን አይደለም ከተማሪዎች ነው አለ። እኔን ለማለት እንደሆነ ገብቶኛል። በመጨረሻም እኔን እንደሆነ የሚያረጋግጥልኝ ነገር ተናገረ። በጣም ወድጄሻለሁ፣ እንዴት ወደ ልቤ እንደገባሽ አላውቅም አለ። የምናገረው ጠፋብኝ። እንባ እየተናነቀኝ ነው። እኔን እኮ ማንም ወዶኝ አያውቅም፣ እንዴት አንተ ወደድከኝ አልኩት። ለፍቅር ምክንያት አያስፈልገውም እኮ በቃ ወደድኩሽ። ከወደድኩሽና ከቀረብኩሽ በኋላ ደግሞ ደግነትሽና ለሰው ያለሽን አዘኔታ አየው።
ከቀን ወደ ቀን ፍቅሬ እየጨመረ ነው በማለት ፍቅሩን ገለጸልኝ። ከዚህ በላይ መቋቋም አልቻልኩም። ወደሱ በመጠጋት እቅፉ ውስጥ ገባው። ሁለታችንም የፍቅር ማዕበል ውስጥ ገባን። የልብ ምቱ ይሰማኛል። ቶሎ ቶሎ እየተነፈሰ ነው። እኔም በፍቅር ክንፍ ያወጣው ያክል እየተሰማኝ ነው። ቀሚሴን አወለኩለት። እሱም ቀበቶውን ፈታ። የፍቅርን ጽዋ ተጎነጨን። ከዛች ሌሊት በኋላ የተለየች ሴት የሆንኩ ያክል ይሰማኛል። በነጋታው ወደ አለቃ ኃይሌ ሄድን። እየተራመድንም ሆነ ቁጭ ብለን አይን ላይን እንጋጫለን። እኔ ሰረቅ አድርጌ ላየው ስሞክር እሱ ግን አይኑን ከኔ አይነቅልም። በፍቅር አይን ነው የሚመለከተኝ። አለቃ ኃይሌን አገኘናቸው። የመጣ ነው ከሩቅ አካባቢ እንደሆነና እርዳታቸው እንደሚያስፈልገን ስንነግራቸው ሊተባበሩን ፍቃደኛ እንደሆኑ ነገሩን። ከዓመታት በፊት እዚህ ከተማ ዘነበች መንገሻ የምትባል ሴት ትኖር ነበር። ስለሷ ያውቃሉ ብዬ ጠየኳቸው። ቀና ብለው ለረጅም ደቂቃ ተመለከቱኝ። ግራ ተጋብቼ እሱ ባለውን አየሁት። እሱም ያውቋታል ብሎ ደግሞ ጠየቃቸው። ያቺ ሴት ምንሽ ናት በማለት ፈርጠም ያለ ጥያቄ ጠየቁኝ። እኔ እናቴ መሆኗን ልናገር ስል እሱ በቀደመኝ የቅርብ ዘመድ ናት እና ጠፍታብን ነው አላቸው። ለምን እውነታውን እንደደበቀ አላውቅም። እሳቸውም ከተቀመጡበት እየተነሱ አላውቃትም፣ ምናልባት ሌላ የሚያውቃት ሰው ይኖር ይሆናል፣ እጠይቅላችኋለሁ፣ አሁን ለቁርስ ወደ ቤት መሄድ አለብኝ አሉ። ከኛ ጥያቄ ለማምለጥ እንደሆነ በግልጽ ያስታውቅ ነበር። አባ እባክዎትን ቤተሰቦቿን ካወቁ ይተባበሩን አልኳቸው። እሱ ባለው እጁን ለሰላምታ እየዘረጋ ስላናገሩን እናመሰግናለን፣ ሰው ያጠያይቁና ያሳውቁን፣ እኛ ለተወሰነ ቀን እዚሁ ነን ብሎ ያረፍንበትን ቦታ ነገራቸው። እሳቸው ከሄዱ በኋላ እግራቸው ላይ ወድቄ ይርዱኝ ማለት ነበረብኝ። ደግሞ አንተ ለምንድነው ልጇ እንደሆንክ ያልተናገርከው ማለት ጠየቅኩት። ለክፉም ለደጉም ብዬ ነው። ሁኔታውን በግልጽ ካወቅም በኋላ ልጅ እንደሆንሽ ትነግሪያቸዋለሽ አለ። ስንመለስ የምግብ ቤቷ ባለቤት አለቃ ኃይሌን አገኛችኋቸው ወይ ብላ ጠየቀችን። እኛም እንዳገኘናቸውና እንደማያውቋት እንዲሁም ሰው አጠያይቀው እንደሚነግሩን መናገራቸውን ነገርናት። አለቃ በጣም ጥሩ ሰው ናቸው፣ ይተባበሯቸዋል። እዚህ ከተማ ረጅም ዓመት የኖሩ እሳቸው ናቸው፣ የማያውቁት ሰው የለም ብላ ባለቃ ኃይሌ ላይ እርግጠኛ እንድንሆን አደረገች። 2 ቀን ጠበቅናቸው፣ ግን እሳቸው አልመጡም። በሶስተኛው ቀን እኛ ሄድን፣ ግን የሉም ብለው አስመለሱን። እኒህ ሰውዬ ለምንድነው እኛን ማናገር ያልፈለጉት የሚለው ነገር እየከነከነኝ ነው። ሱቤ ደግሞ አትቸኩይ፣ ትንሽ ቀን እንጠብቃቸው እያለኝ ነው። እኔ ግን ትዕግስት አጥቻለሁ። ሌላ እዚህ ከተማ ረጅም ዓመት የቆየ ሰው እንፈልግ እያልኩት ነው። ሱቤም የኔን ፍላጎት ለማሟላት እሺ በቃ አለኝ። ግን ወዲያው በሩ ተንኳኳ። ቶሎ ብዬ ከፈትኩት። የቤቱ ባለቤት ናት። አለቃ ኃይሌ ምግብ ቤቱ ጋር ቁጭ ብለው እየጠበቋችሁ ነው አለችን። በጣም ነበር ደስ ያለኝ። ምን ይዘው እንደመጡ አናውቅም፣ ስለዚህ ብዙም አትጓጉ ያለኝ። ስንሄድ ከአንድ ጎልማሳ ሰውዬ ጋር ነበሩ። ሰላምታ ከተለዋወጥን በኋላ ቁጭ አለን። አለቃ ጉሮሯቸውን ጠርገው ማውራት ጀመሩ። ዘነበች ከዚህ አካባቢ ለቃ ከሄደች ብዙ ዓመት ሆኗታል። ስለዚህ ለምንድነው ቤተሰቧን ፈልጋችሁ የመጣችሁት በማለት ጠየቁን። አሁን ልጇ መሆኔን መናገር አለብኝ ብዬ ወሰንኩኝ። እኔ ዘነበች ልጅ ነኝ አልኳቸው። አለቃ ኃይሌና ሰውየው በድንጋጤ ተያዩ። ወደ መጨረሻው እየተቃረብኩ ነው አልኩኝ። ስለ እናቴ ማወቅ ስለምፈልግ ነው ወደዚህ የመጣሁት። ቤተሰቦቿን የምታውቁ ከሆነ ባካችሁ ንገሩኝ አልኳቸው። አለቃ ካዳመጡኝ በኋላ እናትሽ ይህችን ትንሽ ከተማ የጦር ሜዳ አድርጋ ነው የጠፋችው። ይሄ ጉዳይ ያልዳነ ቁስል ስለሆነ ድምፅሽን ዝቅ አድርገሽ አውሪ አሉኝ። አሁን መፍራት ጀመርኩ። ወደሱ ዞር ብዬ አየሁት። መምጣታችን ስተት ነው እንዴ ብዬ ስጠይቀው አይ መምጣታችን ልክ ነው፣ ምክንያቱም አሁን እንደማየው ከሆነ ብዙ ማወቅ ያሉብሽ ነገሮች አሉ አለ። ከዓመታት በፊት ምንድነው የተፈጠረው ብዬ ጠየኳቸው። አለቃ ወደ ሰውየው እየተመለከቱ ወንዴ ይባላል፣ የእናትሽ ወንድም ነው፣ የተፈጠረውን እሱ ይንገርሽ በማለት ከአጎቴ ጋር አስተዋወቁኝ። ዘነበች ልክ እንዳንቺ ውብ ሴት ነበረች፣ ግን ደግሞ የሚያስጠላ ባህሪ ነበራት። የሜዳ አለሌ ነበረች። ካገኘችው ወንድ ጋር መለጠፍ ነበር ስራዋ።
ብዙ ወንዶች በሷ ምክንያት ተደብድበዋል። እሷ ግን ከምንም አትቆጥራቸውም። አባቷ ይህንን ነገር ለማስተካከል ዓለሙ ከሚባል ሰው ጋር ዳራት። ዓለሙ በጣም የተረጋጋና ሰዎች የሚወዱት ሰው ነበር። ዘነበችን በትዕግስት ነበር የያዛት። እሷ ግን አግብታ እንኳን አርፋ አልተቀመጠችም። ይህንን ነገር የሱ ቤተሰቦች ሲሰሙ የቤተሰባችንን ክብር እያዋረደች ነው፣ ይቺ ሴት ላንተ አትመጥንም፣ ፍታት አሉት። በዛ ሰዓት አርግዛ ስለነበር ሊፈታት አልቻለም። ሚስቴን ወዳታለሁ፣ እሷን መፍታት አልፈልግም አለ። በሰዓቱ ከሌላ አካባቢ የመጣ አባቴ የሚባሉ ሽማ ነበራት። ጽንሱ እንድታቋርጥ ይገፋፋት ነበር። ጽንሱን አቋርጪና ከባልሽ ጋር ተፋተሽ ከዛም እኔ ጋር እንጋባለን ይላታል። ግን በሰዓቱ ጽንሱን ለማቋረጥ ጊዜው አልፎ ነበር። አባተና ዓለሙ ተቀራርበው ጓደኛ ሆነው ነበር። ከእሷም ጋር የተዋወቁት ዓለሙ አባተን ወደ ቤት ባመጣው ሰዓት ነበር። ግን አባተ ከሃዲ ስለነበር ጓደኛውን ክዶ የገዛ አልጋው ላይ ሚስቱን ይዞ ተኛ። ይህንን ሁሉ ዓለሙ አያውቅም። ዘነበች ከወለደች በኋላም ከአባተ ጋር ቀጥላለች። ከሱ ውጭ የሚታያት ነገር አልነበረም። ዓለሙን እንፋታ ብትለው በጭራሽ አልፈታሽም አላት። እንደማይተዋት ስላወቀች የልጇን አባት አስወግዳ ከአባተ ጋር ለመኖር አሰበች። ዘነበች ለዓለሙ ከምግብ ጋር መርዝ ቀላቅላ ሰጠችው። ድርጊቷ ጭካኔ የተሞላበት ነበር። የልጇን አባት በመርዝ ገላ ከሚኖሩበት ቤት ትንሽ ፈቀቅ ብሎ ያለ የዕቃ ማስቀመጫ ቤት ውስጥ ቀበረችው። ይህንን ብቻዋ እንደማታደርግ የታወቀ ነው። አባታ አግዟታል የሚባል ወሬ አለ። ዘነበች ባሏን ቀብራ ምንም ሳይመስላት መኖር ቀጠለች። ጠፋ ተብሎ ሲፈለግ እሷም አብራ እየፈለገች ነበር። ከአባተ ጋር ያላት የፍቅር ግንኙነት ቀጥሏል። ሁለቱም ፍቅር ውስጥ ናቸው። የዓለሙ ቤተሰቦች ልጃችን አንድ ነገር ሆኗል ብለው ዘነበች ላይ ጣታቸውን ቀሰሩ። እሷ ግን የት ሄዶ እንደጠፋ ምንም እንደማታውቅ ተናገረች። ልጃችን ያለበትን ተናገሪ ብለው ሲያስጨንቋት የእሷ ቤተሰቦች ደግሞ ልጃችንን አታስጨንቁ፣ ልጃችሁ ጥሎ ጠፍቷል፣ ፈልጉና አግኙ አሉ። በዚህ ምክንያት ሁለቱ ቤተሰቦች ትልቅ ግጭት ውስጥ ገቡ። የሁለቱም ቤተሰቦች አካባቢው ላይ የታወቁና ብዙ ወገን ያላቸው ናቸው። የአካባቢው ሰው ለሁለት ተከፈለ። በዚህም ምክንያት ዘነበች በጣም ፈራች። ዓመት ያልሞላትን ልጇን አዝላ ከአባተ ጋር ጠፋች። እሷ ብትጠፋም ነገሩ ተባባሰ። ልጃችን ቤቷን ጥላ የጠፋችው በእናንተ ምክንያት ነው ብለው ለጸብ ተነሱ። ግን ከሁሉም ነገር በላይ ጦርነት የሚያስነሳው ነገር ተገኘ። የዓለሙ አስክሬን ሲገኝ አገር ምድሩ ነበር ያዘነው። በዛ ሰዓት እሷና አባተን መፈለግ ተጀመረ። ግን እነሱ ሊገኙ አልቻሉም። የዓለሙ ቤተሰቦች የእሷን ቤተሰቦች ለመግደል ተሰለፉ። አካባቢው በጩኸት ተወጥሯል። ግን የሃይማኖት አባቶች፣ የአገር ሽማግሌዎች መሃል ላይ ገቡ። ይህንን ነገር ለማብረድ በጣም ከባድ ነበር። አካባቢው በደም ጎርፍ ይጥለቀለቃል ተብሎ ተፈርቶ ነበር። የዓለሙ አሟሟት ቤተሰቦቹን ብቻ ሳይሆን ሁሉንም ሰው ያሳዘነ አሟሟት ነበር። ዘነበችን ፖሊሶችም ሆኑ የዓለሙ ቤተሰቦች ሊያገኟት አልቻሉም። ለዓመታት ፈልገዋታል። አሁን ድረስ የዓለሙ ወንድሞች ስለሷ እያጠያየቁ እንደሆነ ይወራል በማለት የእናቴ ወንድም አስደንጋጩንና አሳዛኙን ታሪክ ነገረኝ። በድንጋጤ በድኑኛለሁ። አባቴ እያልኩ የኖርኩት አባቴ አይደለም። እናቴ የምላት ሴት ደግሞ አባቴን ገለዋለች። በድንጋጤ አንደበት የመተሳሰሩን ያየው ሱቤ ውሃ አምጥቶ ሰጠኝ። አንዴ ተጎነጨው። ራሴን ለማረጋጋት ለተወሰነ ደቂቃ አይኖቼን ጨፈንኩ። እንባዬን መቋቋም አልቻልኩም። ስቅስቅ ብዬ አለቀስኩ። አለቃ ኃይሌና አጎቴም አብረውኝ እያለቀሱ ነበር። አሁን የዓለሙ ቤተሰቦች ያንቺን መምጣት ከሰሙ ሌላ ችግር ለመፍጠር ይሞክራሉ። ስለዚህ አሁን ከኛ ጋር ወደ ቤት ትሄጃለሽ። የእናትሽ ቤተሰቦች ብዙ ናቸው፣ እነሱን ትተዋወቂያለሽ። ደፍረው ወደኛ ቤት አይመጡም። ላንቺ ጥበቃ ያለው ቦታ ነው። ስለዚህ እንሂድ አላጎቴ። እኔን ምንም አያደርጉኝም። እኔኮ የልጃቸው ልጅ ነኝ፣ አይገሉኝም አልኩት። አሁን ድረስ ውስጣቸው ያለው እሳት አልጠፋም። እሷን ለማግኘት ሲሉ አንቺን ያሰቃዩሻል፣ ወደ እናትሽ እንድትወስጃቸው ያስገድዱሻል አለ። እኔ ግን የሟች አባቴን ቤተሰቦች መጠየቅ ፈለግኩኝ። እሱ ባለውም አይሆንም አለ። የሆነ ነገር ሊያደርጉሽ ይችላሉ። ንዴት ማስተዋልን ያጠፋል።
ገና እንደነገርሻቸው አንድ ነገር ሊያደርጉሽ ይችላሉ በማለት እሱም እንዳጎቴ ተቃወመ። እኔ ግን እሄዳለሁ ብዬ ቆርጫለሁ። አጎቴ በጣም ተናደደ። መሄዱን እንጂ ግን እህቴ ያለችበትን ከተናገርሽ ጸብሽ ከኔ ጋር ነው የሚሆነው። በዛ ላይ ያለመ ወንድም ተከስተ ካገኘሽ በእርግጠኝነት እናትሽ ወዳለችበት እንድትወስጂ ያስገድድሻል። ሰውየው በጣም ኃይለኛ ነው። ሌሎች ቤተሰቦቹ ቀዝቀዝ ያሉ ናቸው፣ እሱ ግን በጣም ኃይለኛ ነው። ላንቺም ላይራራ ይችላል ብሎ አስፈራራኝ። ይሄ ሰው እህቱ ያለችበት እንዲታወቅ አይፈልግም። ሰው የገደለች ሴት ናት፣ ለሕግ መቅረብ ነበረባት። እነሱ ግን እንድትቀርብ አይፈልጉም። እንደውም ተነሽ በግዴታ ወደ ቤት ወስድሻለሁ፣ የአባትሽን ቤተሰቦች ማግኘት አትችይም ብሎ አስነሳኝ። እሱ ባለው ከፊት ለፊት በመቆም ከፈለገች እንጂ አንተ አስገድዳት አትመጣም፣ ስለዚህ በስርዓት አናግራት ብሎ አፈጠጠበት። ሁለቱም በንዴት ሲፋጠጡ በጣም ደነገጥኩ። አለቃ ኃይሌ መሃል በመግባት እናንተ ተረጋጉ ብለው አረጋጓቸው። ለተወሰነ ጊዜ ካጎትሽ ጋር ሁኚ፣ ከዛ በደንብ አስበሽበት የፈለግሽውን ታደርጊያለሽ አሉኝ። እሳቸው ሲለምኑኝ እሺ አልኩኝ። ከሱቤ ጋር አጎቴን ተከትለን ሄደን ወንዱ አያቴ ያለ በጣም አርጅቷል። የዘነበች ልጅ ናት ሲሉት አለቀሰ። ብዙ አክስትና አጎት አለኝ። የሚኖሩት አንድ አካባቢ ላይ ነው። በጣም ብዙ ናቸው። መምጣቴን ሲሰሙ ሁሉም ተሰባሰቡ። የኔ ልብ ግን ያለው የአባቴ ቤተሰቦች ጋር ነው። እነሱን እጄ ስለማናገር እያሰብኩ ነው። የእናቴ ቤተሰቦች እኔን መምጣቴን ምክንያት በማድረግ ቀለል ያለ ዝግጅት አድርገዋል። ጨዋታው፣ ጭፈራው ላስደስተኝ አልቻለም። እሱ ባለው ወደ እኔ ጠጋ ብሎ በትንሹ እንኳን ፈገግ ለማለት ሞክሪ አለ። እኔ ግን ውስጤ ደስታ የለም። እንደውም ምን አለ ወደዚህ ባልመጣው እያልኩ ነው። ከዝግጅቱ በኋላ እኔና እሱ ባለው ወደ ተዘጋጀልን ማረፊያ ሄድን። እነዚህ ሰዎች ከእናቴ በምንም አይለዩም። እናቴ ለሰራችው ወንጀል እንድትቀጣ አይፈልጉም አልኩት። ምክንያቱም ልጃቸው ናት፣ ሊደግፏት የሚችሉት እነሱ ብቻ ናቸው አለኝ። የሞተው አባቴስ ገዳዮቹ እንደፈለጉ እየኖሩ እኮ ነው። የሱ ቤተሰቦች አሁን ድረስ እሳት እንዳረገዙ ናቸው። ስለዚህ ወደ እነሱ ሄዳለሁ ስለው፣ ስለዚህ እናትሽ ያለችበትን ሲያውቁ ለፖሊስ የሚያሳውቁ ይመስልሻል? በጭራሽ ሂደው እናትሽንም አባትሽንም ወንድምና እህቶችሽንም ይገሏቸዋል። ስለዚህ ለነሱ ከማሳወቅሽ በፊት ለፖሊስ ማሳወቅ አለብሽ አለኝ። አንድ ነገር እያሰብኩ ነው፣ ግን የማስቸግረ መስሎ እየታየኝ ነው ስለው፣ ንገሪኝ፣ ለአንቺ ምንም ነገር አደርጋለሁ አለ። እኔ ወደ አባቴ ቤተሰቦች ሄዳለሁ፣ አንተ ደግሞ ለፖሊስ አመልክተህ እናቴንና አባቴን ለሕግ እንዲቀርቡ አድርግ አልኩት። እሱ ግን አንቺን ትቼ የትም አልሄድም፣ ከሄድን አብረን ነው መሆን ያለበት በማለት እጄን ያዘኝ። የአባቴ ቤተሰቦች እኔ ላይ ምንም አይነት ጉዳት አያደርሱም፣ እናቴን ከማግኘታቸው በፊት ፖሊስ ይይዛታል አልኩት። እሱ ቤት ተመልሶ ሄዶ ለፖሊስ እንዲናገር ለማድረግ በጣም ለመንኩት። በስተመጨረሻም ተስማማን። ዛሬን እዚሁ እንደርና ነገ ማንም ሳያየን ከዚህ እንወጣለን ተባብለን ተቃቅፈን ተኛን። እሱ እንቅልፍ ይዞት እኔ ደግሞ መተኛት አልቻልኩም። የማስበው ስለ እናቴ ነው። እናቴ ምን አይነት ጨካኝ ሴት እንደሆነች ለዓመታት አላውቅም ነበር። ይህንን ክፋት ከሰራች በኋላ እንዴት ነው ምንም እንዳልተፈጠረ የምትኖረው? ቤት ውስጥ እኔ ላይ ጫና ሲያደርጉ የነበረውና የማይወዱኝ ለዚህ ነበር። አሁን ሁሉንም አውቄዋለሁ፣ ግን ደግሞ ገና ሰዓቱ አልበረደም። በጠዋት ተነስተን ማንም ሳያየን ከዛ ቤት ወጣን። አንተ ሂድ፣ እኔ አባቴን ቤተሰቦች ፈልጋለሁ አልኩት። ሱቤ ትቶይ ሊሄድ ስለሆነ ከፍቶኛል። አጥብቆ አቀፈኝ። ራስሽን ጠብቂ ሲለኝ እንባ ተናነቀኝ። አንተም አደራ ራስህን ጠብቅ፣ ሕይወቴ ውስጥ ንጹህና በጣም አስፈላጊው ሰው አንተ ብቻ ነህ። ስለዚህ ራስህን ብቻ ሳይሆን ለኔም ስትል ራስህን ጠብቅ አልኩት። እንባዬም በመዳፉ ጠረቀልኝ። ይሄ ማዕበል በቅርቡ ይረግባል። ያኔ እኔና አንቺ ደስ የሚል አዲስ ምዕራፍ እንጀምራለን አለኝ። ከሱቤ ጋር ስሰናበት ልቤ ከሱ ጋር አብሮ ሄደ። ክፉ ነገር እንዳይገጥመው በውስጤ እየጸለይኩለት ነበር። እሱን ከሸኘው በኋላ እኔ ከየት እንደምጀምር ቆም ብዬ ማሰብ ጀመርኩ። ጠዋት ስለነበር ከቤተ ክርስቲያን የሚመለሱ ትላልቅ ሰዎችን መጠየቅ ጀመርኩ። ወደ አለቃ ኃይሌ እንዳልሄድ ለእናቴ ቤተሰቦች አሳልፈው ይሰጡኛል። ስለዚህ ሌላ ሰው መፈለግ አለብኝ። ሳልፈራ በድፍረት ከዓመታት በፊት ሚስቱ ገድላ የጠፋችው የዓለሙ ቤተሰቦችን ታውቃላችሁ እያልኩኝ መጠየቅ ጀመርኩ። አንዳንዶቹ በድንጋጤ ያዩኛል፣ አንዳንዶች እንደ እብድ እያዩኝ ከኔ ይሸሻሉ። አንድ ግርማ ሞገስ ያለው ጋቢውን አጣፍቶ የለበሰ ቀይ ረጅም ጎልማሳ ሰውዬ ስጠይቀው ቆሞ አናገረኝ።
የዓለሙን ቤተሰቦች ለምን ፈልገሻቸው ነው ብሎ ጠየቀ። እኔም ዝርዝሩን አልነገርኩትም፣ ግን በጣም እንደምፈልጋቸው ነገርኩት። አላቃቸውም በማለት መንገዱን ቀጠለ። ካላወቃቸው ለምንድነው ሌላ ጥያቄ የሚጠይቀው ብዬ ሌላ ሰው መጠየቅ ጀመርኩ፣ ግን ማንም እየነገረኝ አይደለም። ወደ ኋላ ዞር ስል አንድ ወጣት ነይ እኔ ቤታቸውን አሳይሻለሁ አለኝ። እሱን ተከትዬ መሄድ ፈራው። ወደ ኋላ ቀረት ስል አትፍሪ፣ የዓለሙ ቤተሰቦች ቤት ነይ መወስድሽ አለ። ይሄ ወጣት ውሸቱን ይሆን ወይም ደግሞ እውነቱን አላውቅም፣ ግን እድሌን መሞከር አለብኝ ብዬ ተከተልኩት። ወደ አንድ ትልቅ ግቢ ይዞኝ ገባ። ግቢው በጣም ሰፊ ነው። ውጭ ላይ ሰዎች አሉ። ካሉት ሰዎች ውስጥ ቅድም የጠየቅኩት ረጅም ቀይ ጎልማሳ ሰው ያለ ሳየው ደነገጥኩ። ወጣቱ ወስዶ ፊት ለፊታቸው አቆመኝ። በእድሜ የደከሙት ሽማግሌ አንቺ ማነሽ? ለምንድነው መንገደኛውን ሰው በሙሉ ስለኛ ስትጠይቅ የነበረው ብለው ጠየቁኝ። አሁን የአባቴ ቤተሰቦች ጋር እንደተገናኙ አወቅኩ። እኔ የዓለሙ ልጅ ነኝ በማለት በድንጋጤ የሚያፋጥጣቸውን ነገር ተናገርኩ። ሁሉም ደንግጠዋል። እኔ ላይ አፍጥጠው እየተመለከቱኝ ነው። ጎልማሳው ሰውዬ ወደ እኔ ቀረብ ብሎ ፊት ለፊት በመቆም አስተውሎ ተመለከተኝ። እውነት የወንድሜ ልጅ ከሆንሽ እናትሽ ያለችበትን ቦታ ትነግሪኛለሽ ማለት ነው አለ። ሲናገር ውስጡ ላይ ያለው የንዴት እሳት ሲንቦገቦግ ይታየኛል። ሁሉም ተናደዋል። ሁኔታቸው አስፈራኝ። ሰውነቴ በላብ ተዘፈቀ። ወደ ትልቁ ሰውዬ ተመለከትኩ። ተከስተ የወንድምህን ልጅ በዚህ መልኩ ነው የምትቀበላት አሉት። የእናቴ ወንድም ስለ ተከስተ ነግሮኝ ነበር። በጣም ኃይለኛ እንደሆነ ሲናገር ሰምቻለሁ። ስለዚህ ተከስተ ማለት ይሄ ነው አልኩኝ። ትልቁ ሰውዬ ከተቀመጠበት ተነስቶ በቀስታ ወደ እኔ በመጠጋት በደከሙት አይኖቹ ተመለከተኝ። አይኖቹ እንባ ሞልተዋል። እንኳን ወደ ቤተሰቦች በሰላም መጣሽ አለኝ። ተከስተ ግን በንዴት ጮክ ብሎ መናገር ጀመረ። አባባ ስለምን ቤተሰብ ነው የምታወራው? ይቺ ልጅ የዛች ነፍሰ ገዳይ ልጅ እኮ ናት። ምናልባት እናቷ ልካት ይሆናል የመጣችው አለ። ሰውየው በቁጣ አንባረቀበት። ከዚህ በኋላ የልጄን ልጅ አንድ ቃል እንዳትናገራት አሉት። የኔ እንባይን መቆጣጠር አቃተኝ። ስቅስቅ ብዬ አለቀስኩ። ይህ ሰውዬ አያቴ ነው። አይኖቹ ውስጥ የማየው ሐዘንና ስብራት እኔንም አሳመመኝ። አጎቶቼ ግን እናቴ ያለችበትን እየጠየቁኝ ነው። አያቴ እጄን ይዞ ወደ ቤት አስገባኝ። በአጎቶችሽ አትዘኚ፣ ለዓመታት ውስጣቸው ሲቃጠል ስለነበር ነው። እናትሽ ባደረገችው ነገር አንቺ መወቀስ የለብሽም። አንቺ የልጄ ሽታ ነሽ፣ አካሌ ነሽ፣ ማንም አይነካሽም አሉኝ። አያቴ አጎቶቼን አረጋጓቸው። ከዛም አብረውኝ ተቀመጡ። እያወራን እያለ የግቢው በር በኃይል መንኳኳት ጀመረ። አጎቶቼ ተነስተው ወጡ። እኔና አያቴም ተነስተን ወጣን። ውጪ ላይ የእናቴ ቤተሰቦች ተሰብስበው ቆመዋል። የልጃችንን ልጅ አንድ ነገር አድርጋችኋት ከሆነ እንጋደላለን እያሉ ነው። ተከስተ ቀድሞ ዱላ እንዳይሰነዝር አያቴ እጁን ይዞታል። የእናቴ ወንድም ወደ እኔ እየተመለከተ አሁን እኛ የመጣነው ልንወስድሽ ነው፣ ስለዚህ ነይ አለኝ። በሁለቱ ቤተሰቦች ያለው ውጥረት አስፈርቶኛል። እህቴ ያለችበት እንዳይታወቅ ፈርተ ነው በማለት ተከስተ የሹፈት ሳቅ ሳቀበት። ይቺ ልጅ እናቷ ያለችበትን አታቅም ብሎ እናቴን ለመደበቅ እየሞከረ ነው። ሁለቱም አጎቶቼ ዱላ ለመማዘዝ ጫፍ ላይ ናቸው። አለቃ ኃይሌና ሌሎች ሽማግሌዎች ነገሩን ለማብረድ እየሞከሩ ነው። እኔ ደግሞ የማስበው እስካሁን እሱ ቤት ተቃርቦ ይሆን፣ ለፖሊሶች አሳውቁ ይሆን እያልኩኝ አስባለሁ። ምክንያቱም ነገሩ በዚህ ከከረረ መናገር አይቀርም። እንደተናገርኩኝ ተከስተ እናቴ ወዳለችበት መሄዱ አይቀርም። በሁለቱ ቤተሰቦች ያለው ነገር በጣም የሚያስፈራ ሆኗል። ይህንን ነገር መቋጨት አለብኝ። አዎ እናቴ ያለችበትን አውቃለሁ ስል የእናቴ ቤተሰቦች የምናገረውን ለማስቆም ወደ እኔ ያፈጠጡ። እኔ ግን መናገሬን ቀጠልኩ። ተከስተ እጄን ይዞ ንገሪኝ፣ በግፍ የተገደለው አባትሽ ነፍስ በሰላም እንድታርፍ አድርጊ፣ እናትሽ ያለችበትን ቦታ ንገሪኝ አለ። አዎ የአባቴ ነፍስ ታርፋለች። እስካሁንም ሰላም አግኝታ ይሆናል። ምክንያቱም እናቴና የማይረባ እንጀራ አባቴ ለሰሩት ሥራ ቅጣታቸውን እንዲያገኙ ለፖሊስ ጠቁም ያለው አልኳቸው። እንዴት እንደዚህ ታደርጊያለሽ? የወንድሜን ደም ለመመለስ ብዙ ዓመት ጠብቄያለሁ እኮ አለ ተከስተ በንዴት እያፈጠጠብኝ። አንተ የወንድምህን ደም ልመልስ ብለህ ነፍስ ካጠፋ አንተስ ከሷ በምን ትለያለህ? እሷን ስለገደልክ የሞተው ወንድምህ ደስተኛ የሚሆን ይመስላል? ላደረገችው ነገር በሕግ ፊት ትጠየቃለች። አይኔ ገድዬ ደም መመለስን የምፈልገው ካልክ ደግሞ ይሄው እኔ ፊት ለፊት አለው፣ እኔን ግደለኝ
ብዬ ተናገርኩ። ሁሉም ሰው ደንግጧል። ተከስተ እኔን ከማየት ውጪ የተናገረውም ሆነ ያደረገው ነገር የለም። አንቺ ጨካኝ አረመኔ እንዴት እናትሽን አሳልፈሽ ለፖሊስ ትሰጫለሽ እያሉ የእናቴ ቤተሰቦች እኔ ላይ መጮህ ጀመሩ። አያቴ እጄን ይዘውኝ ወደ ቤት ገቡ። የእናቴ ቤተሰቦች በጣም ተናደዋል። የልጄ ልጅ ብልህ እንደሆነች አስተውያለሁ። ያደረግሽው ነገር ትክክል ነው፣ ምክንያቱም አባትሽን አጥቼዋለሁ። አሁን ደግሞ ሌላኛው ልጄ ነፍሰ ገዳይ እንዳይሆን ፈርቼ ነበር። ጥሩ ነገር ነው ያደረግሽው፣ አባትሽ ይኮራብሻል አሉኝ። ሲቃ እየተናነቀኝ ነው። ተከስተና ሌሎቹ አጎቶቼ በዝምታ ተውጠው ያዩኛል። አጎቶችሽ እንደምታያቸው አይደሉም። አሁን እንዴታቸው ሲበርድ ሌላ ሰው ይሆናሉ። አይዞሽ አትፍሪ አለኝ አያቴ። እንዳሉትም በነጋታው ሌላ ሰዎች ሆኑ። ለኔ የሚያሳዩኝ ለየት ያለ ፍቅር በጣም ደስ ይላል። የወንድማችን ማስታወሻ ይሉኛል። ስሜንም ቀይረው ማስታወሻ እያሉ መጥራት ጀምረዋል። ከአባቴ ቤተሰቦች ጋር ያለኝ ግንኙነት በጣም ደስ የሚል ነው፣ ግን ከእናቴ ቤተሰቦች ጋር ያለውን ጥላቻ ማስቆም ፈልጋለሁ። ሱቤ ተመልሶ እስከሚመጣ እየጠበቅኩ ነው። ከዛ በኋላ ምን ማድረግ እንዳለብኝ ከሱ ጋር እነጋገራለሁ። ሱቤ ለአንድ ሳምንት አልመጣም ነበር። መቅረቱ በጣም እያሳሰበኝ ነው። መቅረቱ አስጨንቆሽ ከሆነ አብረን እንሄዳለን አጎቴ ተከስተ። ዛሬና ነገ ሊየውና እኔ ሄዳለሁ፣ አንተ መቸገር የለብህም አልኩት። በነጋታው ሱቤ መጣ። ያገኘሁት መጀመሪያ አልጋ ይዘንበት የነበረው ምግብ ቤት ውስጥ ነው። የተፈጠረውን ነገር ሙሉ የከተማዋ ሰው አውቋል። ባለቤቷም ስለሰማች ሱቤ ሲመጣ መልእክተኛ ወደ እኔ ላከች። እንዳየው ሩጬ እቅፍ ውስጥ ገባው። ከቤት ከወጣው አጎቴ ተከስተ ይከተለኛል። እንደ ጥላ እየጠበቀኝ ነው። እኔ አልፈልግም፣ እነሱ ግን እኔን መጠበቅ ይፈልጋሉ። ስንተቃቀፍ ተከስተ ጉሮሮውን ጠርጎ መተቃቀፍ አይበቃም፣ አንተ ምን ሆነ ወንድሟ ነው ወይስ እጮኛዋ ብሎ ቆፍጠን ብሎ ጠየቀው። እሱ ባለው ጓደኛዬ ነው ብዬ ከመምጣታችን በፊት ነግሬው ነበር። አሁን ሁኔታችንን ሳይ ከጓደኛ በላይ እንደሆነ ገብቶታል። እሱም እንዳጎት ለመቆጣት እየሞከረ ነው። እሱ ባለው እጁን ለሰላምታ በመዘርጋት እሱ ባለው ባላለው ብሎ ተዋወቀው። የወንድሜ ልጅ ማለት ልጄ ማለት ናት። ስለዚህ የምትፈልገው ነገር ካለ ወግና ስርዓቱን ጠብቆ መሆን አለበት። እስከዛው ግን ርቀትህን ጠብቅ፣ እንደዚያ አጥብቀህ ስታቅፋት እንዳላይህ አለው። ሱቤን በፈገግታ ተመለከትኩት። እሱም እሺ ወንድሜ ወግና ስርዓቱን እጠብቃለሁ አለው። ሱቤ ስለሄደበት ጉዳይ በዝርዝር ነገረኝ። እናቴንና አባቴን በፖሊስ እንዳስያዛቸውና ወደ ሌላ ከተማ ለእስር እንደተላኩ ነገረኝ። እነሱ ላይ ይህንን ማድረግ ያልቆጨኝም፣ ግን እህትና ወንድሜ ያሉበት ሁኔታ አስጨነቀኝ። እንዴት ናቸው? አሁን ከማን ጋር ነው የሚኖሩት ብዬ ጠየቅኩት። እነሱ ከአባታቸው ቤተሰቦች ጋር እየኖሩ ነው። የእነሱ ነገር አያስጨንቅሽ፣ ደህና ናቸው። አሁን ሁሉም ነገር ቦታውን ይዟል። ውስጥሽ የነበሩ ጥያቄዎች መልስ አግኝተዋል አለ። ግን አንድ ነገር ይቀረኛል አልኩት። የእናቴንና የአባቴን ቤተሰቦች ማስታረቅ አለብኝ። አሁን በመካከላቸው ነው ያለው። ለኔ ሲሉ ይታረቃሉ። እንደምታየው የአባቴ ቤተሰቦች በስስት ነው የሚያዩኝ። ስለዚህ እኔ ከጠየቅኳቸው ይቅር ለመባባል ዝግጁ ይሆናሉ አልኩት። ሱቤ ካለቃ ኃይሌ ጋር ሆኖ አካባቢው ላይ አሉ የተባሉ ሽማግሌዎቹን ሰበሰበ። ሁለቱ ቤተሰቦች ለእርቅ እንዲቀርቡ አደረግን። ለረጅም ዓመት በደም ሲፈላለጉ የነበሩ ሰዎች በእኔ ምክንያት እርቅ አወረዱ። በእኔ መኖር ሁለት ቤተሰቦች ከመጠፋፋት ዳኑ። ሱቤ በኩራት ነበር ሲያየኝ የነበረው። የሥራ ዝውውር ጠይቆ ወደዚህ መጥቷል። እኔም ከአያቶቼ ጋር እየኖርኩ ነው። ሽማግሌ ልኮ ሊያገባኝ ተዘጋጅቷል። አሁን ውስጤ ሰላም ነው፣ ሙሉ ሆኛለሁ። አሁን ላይ በስስት የሚመለከቱኝ ብዙ ሰዎች አሉኝ። ሁሉም አይናቸው እኔ ላይ ነው። በተለይ ደግሞ የአባቴ ቤተሰቦች ለኔ ልዩ የሆነ ቦታ አላቸው። ሊበላሽ የነበረውን ሕይወቴን በዚህ መንገድ አስተካክየዋለሁ። ፈጣሪ የተመሰገነ ይሁን። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።